አንተ እንዴት ነህ? እግዚአብሔር ይመስገን። ደህና አደርክ? ደህና ዋልክ? ላይቭ ላይ ሆነሽ ሰው ሲገባ ዘፈን ከከፈትሽ ወይ ዘፈኑ ነው የሚሰማው ወይ አንቺ ድምጽ የሚሰማው። ኦኬ ዘግቼዋለሁ። መጀመሪያ ስለነበርኩ ነው። ደህና ነሽ? ደህና ነኝ። እንዴት አመሽ? እንዴት ነሽ? ደህና ነኝ። ደህና ነህ? አለን። ዛሬ ፍቅር ጥያቄ ላቀርብልሽ ነው የመጣሁት። እሺ ልታገቢኝ ትችያለሽ? ልታገቢኝ ትችያለሽ? እንደዚህ ነው እንዴ የምትለው? እንደዚህ ጠይቅሽ። በቃ ምንም ላደርግልሽ እንደማልችል ታውቂያለሽ። ውጭ ሀገር ሰው የምትኖሪው እንደዚህ ነው የምጠይቀው? በቃ ምን እልሻለሁ ታዲያ? ትችያለሽ። እንዴት ይታያል? እንዲሁ እንደዚህ የሆነ ነገር የለውም። እሺ እንታ ሳምራዊት ልታገቢኝ ትችያለሽ? አክሴፕት አደረግሽው? ያው የቱ ጋር እንዳለ እና ውዱ ባለቤቴ እንዴት ነህ? ደህና ነኝ። አንዳንዴ ይበርደኛል፣ አንዳንዴ ይቆምብኛል፣ አንዳንዴ ይቀዘቅዘኛል። ወይ በቃ ጀመረው ይቀዘቅዘኛል አንዳንዴ። ኦኬ ብርድ ነው። እኔ እያለሁማ እንዳይበርድ። ዱባይ እንዴት ናት? ለማን ነው? ወይ ሴቶች ከመብዛታቸው እኔ የት እንዳልኩ እራሱ ረሳኸው። አየህ ጉድ። አይ አንቺማ ለንደን ነኝ ብለሽ ነበረ፣ ግን ዱባይ ያለሽ መሰለኝ። እና በመሀል ሌላ ሰው እያወራህ ነው? እኔማ ከአንተ ውጭ ሌላ ሰው ያለ መሰለኝ። ኦ አንቺ ራሱ ዱባይ ነው ያለሽው፣ ለንደን አይደለም ያለሽ። በቃ ና ዱባይ ና ታዲያ። እኮ ልመጣ ልጠይቅሽ እኮ ነው። ማግባት አይቀርም እኮ። ዱባይ ልትሄድ ነው እንዴ? እኔ ዱባይ ልመጣ ስለሆነ ነው የምጠይቅሽ። ጋይስ እኔ የት ነኝ የምኖረው? አረሱ ነበሩ። የኔ ፋሚሊ ትንሽ ናቸው፣ ግን እነሱ የሚያውቁኝ ናቸው። በቃ ዲምፕል አላት እንዳትለቃት ይላሉ። እናንተ ምን አልካችሁ? ተራራ ወዴት ከለንደን ክለቦች የምትወጃቸውን ክለቦች ቢገርም እስኪ። የኳስ ክለቦች አልሄድም። ምን ያለች ብዙም አልወድም። ኳስ አይተሽ አታውቂም? ኳስ አይተሽ አታውቂም? አላውቅም። አውቃለሁ ማንቸስተር ነው አስብ። ለንደን ላይ ቼልሲ አለ፣ ለንደን ላይ አርሰናል አለ፣ ቶተንሃም አለ፣ ዌስትሃም አለ፣ ፉልሃም አለ። ለማልደግፋቸው አልሄድም። ያው አንተ የአርሰናል ደጋፊ ነህ አይደል? ብሬንትፎርድ አለ። እኔ ሊቨርፑል ደጋፊ ነኝ። የማን ደጋፊ ነህ? እኔ ሊቨርፑል ደጋፊ ነኝ። ይሻልሃል። እስቲ ውጭውን አሳይኝ አንዴ። ውጭውን አሳይኝ። እኔም ብቻ ነው የሚበርደኝ ጋይስ።
ያንቺ ነው የሚጮሽ ይላል በጣም ኦኬ ያ ቆይ ዘጋዋለሁ በርሚት እሺ አሁን የሚጮኸው ጠፋ ማን ሲጀመር ስራው ብዙ ነው ምን እየሰራህ ነው ሽንቴ መጥቷል አንድ ሽንቴን ስፔሻል አጠብቅኝ ወይስ አብረን ሽንት ቤት እንሂድ ጠብቀሃለሁ ሽንት ከለንደን ድረስ እንድትመጪ እኮ ነው እናንተ ወይኔ ጋር መጥፎ ነገር እንዳያወራ ነገር ተፈጠረ እኔ አልፈልግም በእውነት ምንድን ነው ያደረጋችሁ እንዴ Oh, thank you. Thank you. Eso es que me da, ¿no? Agak tau? Lewat mana? مكان مكان buruk di atas di pendezar kenapa terus vamos Michelle እንትን እንዴ ታላል አላየ እያበሰሉሽ ነው እንዴ? አይ አይደለም። ትናንት በጣም ጥሩ ነገር እየነገር ይበርዳል። እሺ ኤኒዌይስ መልሼ ልክልሻለሁ። በቃ ሳምሪ እሺ ስለ ሀቅ እናውራ። እሺ ማን ነው ስምሽ? ዚሃ ይሄን ትመስያለሽ አትመስይም? ብቻ ስለ ሀቅ ስድብ አይደለም ብላው ለመብላት አይደለም። አሁን ትክክለኛ ነገር ስናወራ ትናደጃለሽ። እኔ እሱን አልመስልማ። እስቲ ይሄና ውስጥ እግር አሁን እንዴት? እሺ ታጥበ ቢሆን አሁን ትንሽ ልቀራረብ ይችላል። ደግሞ ንጹህ አይደለም። እንጀራ ተበይበት የሆነ ባዝሊን ተቀብቷል ምናምን። እግሬ ላሳይሽ። ባዝሊን ቀብተዋል። እንጀራ ተበይበታለሽ። አይሽ ጣቶቼ ምናምን ጣቱን አሳየኝ። ጥፍሩን ካላየው ውስጡንማ በውስጥ በኩል እንዲህ እንዲያርጌ እንተዋወቅ። አይ ቁም ነገር ነው። ማን ነው ትክክለኛ ስምሽ? ዚሃ ነው የሚለው እኮ አላየህም? ቅጽል ስሜ ነው ዚሃ መላጢት የሚለው። ትክክለኛ ስምሽ ማን? ዚሃ ማለት ትርጉሙ ምንድን ነው? ዚሃ ማለት ማለት የኔ የመጀመሪያ እንትኔ ነው፣ ስሜ ነው። የመጀመሪያዋ ብቻ ማለት ነው ስፔሊንግ። ሙሉ ስምሽ ማን ነው? እኔ እኮ በስምሽ እንድጠራሽ እኮ። ኦኬ የመታወቂያ ስሜ እንድነግርህ ነው የፈለግከው? አዎ። ኦኬ እሺ እነግርሃለሁ። ዚነት ነው ስሜ። ዚነት
ዚነት የት ነው? ዚነት ማለት ደግሞ ቆንጆ ማለት ነው። ቆንጆ ነሽ እኮ ቴንክ ዩ። ግን ሲጠርብን ሲቆምብን። እሺ የት ነው የምትኖሪ? አዲስ አበባ ነው። አዲስ አበባ የት አካባቢ? ቦሌ ነኝ አሁን። ቦሌ። እሺ ዚነት ስንት ዓመትሽ ነው? 23። እሺ ፀጉርሽን ለፋሽን ስትይ የተቆረጥሽው ወይስ ወደሽው እንደዚህ መሆን ፈልገሽው? በጣም ተመችቶኝ ነው እንደዚህ ማለት ስቆረጥ እንደዛ አልመሰለኝም፣ ደስ የሚለኝ አልመሰለኝም። ልሞክር ብዬ ስሞክሮ ግን ተመቸኝ። አይበርድሽም? መጀመሪያ አካባቢ በርዶኝ ነበረ፣ ግን አሁን በጣም ለምጄዋለሁ። እሺ ፍቅረኛ አለሽ ወይ ባል አለሽ? የለኝም እኔ። እኔ ግን አሁን ፍቅረኛ ብትሆኚ እንዲህ አሁን ፀጉር ያለው ማሻሸት ወዳለሁ። አሁን እንዲህ መላጣ ሲይዝ ይጨንቀኛል። ሂውማን ሄር ለጠፋለሁ። ሂውማን ሄር እሺ ካልሽ ቤትዬ ቴንክ ዩ የኔ እናት አፈር ልብላለሽ። ምን ላረግ ነበረ ሌላ? እሺ ለምንድን ነው ፍቅረኛ ያላሽው? እኔ አሁን ስራ ነው የምሰራው እንጂ። ምንድን ነው የምትሰሪው ስራ? ዲኮር ነው የምሰራው። ለካ አሁን የለም። ዚያ ዲኮር ነበር የሚለው፣ ይሄ ቀይሬው ነው አሁን። የራስሽ ዲኮር ነው? አዎ። ከቤተሰብ ጋር ነው የምትኖሪው ወይስ ብቻሽን? ብቻዬን ነው የምኖረው። የት አካባቢ ነው የምትኖሪው? ቦሌ ነኝ። ቦሌ ተከራይተሽ ነው ወይስ? አዎ። ኑሮ ውድ አይደለም ቦሌ? ውድ ነው ግን የሚቀንስበትም ቦታ አለ። አይ ጥሩ። እሺ እኔ ጋር መግባት የፈለግሽው ለምንድን ነው? በተደጋጋሚ እንዴ ትመቸኛለህ። በቃ ለዛ ነው የመጣሁት። እኔም ትመችኛለሽ እኮ። ብዙ ሰው እኮ ነው የሚፈልግ። ምን ጥያቄ ያለው ታውቃለህ አይደል? ይሄን ተነቀሰሽ ነው? ይሄን ብዙ ሰው እንደሚፈልገኝ አላውቅም ነበረ። እኔ አውቃለሁ። ጓደኞችሽ ይወዱኛል? አዎ በጣም። ያንቺ ጓደኞች ይወዱኛል? እኔ እስቲ ወደ ጎን እንዲበይ ምንድን ነው የሚለው? አንብበው እስቲ። አና ጽጌ እንዴት ነሽ? ኤንኦቢ ነው የሚታየኝ። ኤንኦቢ ዲ ነው ዲ? እኔ እንጃ። አዶናይ ነው የሚለው። የአዶናይ አድናቂ ነኝ። ለምን በጨገረሽም እንደዛ ተሰርተሽ አታሳይም? የፀጉር ወንድ ልጅ ብዙ ጊዜ በፀጉር አትራክት አይሆንም። በጭገርሽ ተሰሪና አዶናይ ብለሽ እሱ ጋር ማየት አችልም። እንደዛ ማየት አችልም። እናደርሳለን እኛ። እኔ እሱን ጭንቅላቴ ላይ ነው ማስቀመጥ የምፈልገው። አዶናይን ምን ዋጋ አለው? እሱ አንቺ ብትወጁ እሱ ተደብቆ ሴጋ ነው የሚያተው። አይመታም፣ ሴጋ አይመታም። እና ምንድን ነው የሚያደርገው? ምንም በቃ ጨዋታ ነው የሚጫወተው እሱ አንቺ ላይ። ኧረ አይደለም፣ ከሁሉም ጋር እሱ ከፎሎወሮቹ ጋር ከ2 ሚሊዮን ሰው ጋር። አማን ይሙትና አዶናይ የካናዳ ፓስፖርት ስላለው ነው እንጂ ኢትዮጵያ ውስጥ ያለ ሰው አሁን እንደዛ ባነቃቃ እብድ ነው አትሉኝም? ኧረ አንልም። ለምን እንላለን? አልባል እብድ ነው የምትሉ ማን ያዘዋል? ለምን እብድ ትሉታላችሁ? ማን ያዘዋል? አሁን ሁሌ ሳይሆን በርቺ እንዲያርጊ ነው የሚለው። ግን ማንም ሰው ማን ያዘዋልን ወዶት አያውቅም። እኔ ወላሂ ወዶ እሱ አሁን አዶናይ ካናዳዊ ስለሆነ ቪዛ እንዲመታላችሁ ነው። ኧረ ጭራሽ አይደለም። እኔ ማን ያዘዋልን በጣም ነው የምወደው። ይገርምሃል። ማን ነው ጀመር ማን ያዘዋልን ጠልቼ እሱ መውደድ አልችልም። አንደኛ የምትወጁ ማንን ነው? አንደኛ አዶናይን ነው የምወደው። ከዛ ቀጥሎ ማን ያዘዋልንም ይመቸኛል። በጣም ነው የምወደው። ማንን ነው የምትወጁ? ከሁሉም አጠቃላይ አዶናይን ነው የምወደው። ሁለተኛስ?
ሁለተኛ ማን ያዘዋል? ሶስተኛ ደግሞ ዳዊት ድሪምስ አለ። ብዙ ናቸው። መላጣዎች ነው እንደምትሉት። ይመቹኛል። መጽሐፋቸው ምናምን ትገዣለሽ? አሁን ሲያሳትሙ አለኝ እኔ የዳዊት ድሪምስ እና እንትናን ታውቀዋለህ? ይሄ ዳግማዊ አሰፋን ታውቀዋለህ? እሱ አሁን 2 መጽሐፍ አለው። የሱን ገዝቼዋለሁ። ቢያንስ ባቄላ ብሩን በፈስ መልክ ያስደስትሽ ነበር። ስትፈሺ ስታንዛርጨው እየበላው ነው እንዴ? ለምን አይሰልሽ? ምን አገናኘው? ሰው ማይገባው ነገር ላይ ያለ ሰው የሆነ ነገር ስላወራ ወይ የሆነ ነገር ስለተናገረ ሁሉም ሰው የዛን ሰው የመጽሐፍ ሲገዛ ወይ የሆነ ነገር ሲያደርግ እሱም አብሮ የሚለወጥ ይመስላል። 100% አንዱ ግን አይለወጥ። እኔ ምንም ያልተቀየርኩበትን ያልጠቀመኝን ሰው አልከተልም። ይገርምሃል። መቼ ጠቀመኝ? ፀጉርሽ ላይ እንደዚህ አዶናይ ብለሽ ጽፈሽ እየዞርሽ አንቺ እኮ እንክብካቤ ተደርጎልሽ አማኑኤል መግባት ነበረብሽ። ሰው እንዴት አሁን የኔ ያልሆነ እንዴት ልበልሽ? አንድ ቀን ዞሮ አይቶኝ ማያውቀውን ሰው እዚህ ጋር እንዴት እጽፋለሁ? አሁን ማንን ልበልሽ? ሳያት ደምሴ ቂጤ እስኪቃጠል ነው የምወዳት። በጣም ነው የምወዳት ሳያት ደምሴ። ለሰዎች መናገር ከምችለው በላይ በጣም ነው የምወዳት ሳያት ደምሴ። ከሳያትም በላይ ደግሞ ማህደር አሰፋን በጣም ነው የምወዳት። ግን ምን ማለት ነው እዚህ ጋር አሁን ማህደር ብዬ ብጽፍ አታውቅም አያውቃት ምንድን ነው? እብድ ነኝ ማለት እኮ ነው። የፈለገ ሰው እንዴ እኔ አዶናይ ሰርፕራይዝ ያደርገኛል። አየህም አንተ ሰርፕራይዝ አድርጎኛል እኮ። ምን አድርጎኛል? አላየህም ቪዲዮ? ተው እንደዚህ አትበለ። እኔ ትክክለኛ ወሬ ምን አድርጎ ነው ሰርፕራይዝ ያደረገሽ? እሺ ምንድን ነው ያደረገሽ? እኔ በጣም አድናቂው እንደሆንኩ ስለሚያውቅ መቶ ቪዲዮ እንስራ አለኝ። ከኋላ መቶ ሳላቅ ነው። እሺ አንድ ነገር ልንገርሽ። እኔ ስለ አዶናይ ምንም ብዙ ማውቀው ነገር የለም። ስለ አዶናይ እሱ የሚያራምደው የራሱ ጉድ አለ፣ ይመቸው። ግን አንድ ምነግርሽ ነገር እኔ ሰሚት ብዙ ጊዜ ቤት ሰሚት ነው። ሰሚት ተዝናና ሰሚት ፍየል ቤት ቁጭ ብዬ ወክ እያደረገ 96 ጊዜ አይቼዋለሁ። እና ላይክ ሊትራሊ ማንም ምንም አይመስለውም። ማንም አሁን ሰሚት አብዛኛው ሰው የሚኖረው ሰክሰስፉል ላይፍ ያለው ሰው ነው። የተሳካ ላይፍ ሲኖርሽ አጠገብሽ እከሌ ያላለፈ ማንም ሰው ምንም አይመስለውም። እንዳንቺ ግን የሆነ በቃ ራስሽን አሳነሰሽ ትንሽ ላይፍ ነው የምኖረው ስትይ ፀጉርሽ ላይ አዶናይ ካልገባ አይመጣም ምናምን ሙሉ ላይ እንደዛ አይነት ህይወት አይደለም ህይወትሽ ላይ አሁን እንደዚህ ጽሁፍ ጭንቅላትሽ ላይ አዶናይ ብለሽ ስለጻፍሽ አዶናይም ስትሰማው ምን ኮመንት እንደሰጠኝ ሲያየው ሁሉ ነገር አለ እንጣለ። ግን አንተ አሁን አታውቀኝም ከዚህ በፊትና ስታይኝ ደግሞ ቆንጆ ነኝ እኮ ግን ማመን አትፈልግም። ለምን እንደሆነ አላውቅም። ቆንጆ ነሽ ቆንጆ አይደለሽም እኮ አላልኩሽም እኮ ቆንጆ ነሽ። ግን አንቺ ማለት ልብስ የለበሰ አህያ ማለት ነሽ። ሰው ውስጥ የሌለ ሰውን እንዴት ይነቀሳል? እኔ አንድ ነገር ልንገርሽ፣ ያሳደጉሽን እናትና አባትሽን ብትጽፊ ስም እዚህ ላይ ችግር የለውም። ማታቂውን ሰው እንዴት ነው የምትነቀሽው? አሁን አንተ መሆን እርግጠኛ ነኝ። አሁን አንተን መሆን ብዬ እዚህ ጋር ጽፌ ብመጣ ደስ ነበር የሚለ ሌላ ሰው ለምን ሆነ ሂጂ ብዬ ነው ማባር። ከዚህ በፊት አንድ መቅደስ የምትላለች እንዴት እንዳባረርኳት እኔ የማውቀው መሆንን አፍቅሬ ያለው ላገኘው ስትል ሁለተኛ የኔን ስም እንዳጠርኝ አልኩት። አሁን ነገም መሆንን አወደዋለሁ እንዲያፈቅረዋለሁ የምትል ካለች ሂስ ከዚህ ብዬ የማባረው። የት ሰውን ለማፍቀርም ለማወቅም እኮ ማወቅ አለብሽ ሰው ነው። እኔ አንቺ ህይወትሽ ውስጥ ሳልኖር እዚህ ጋር ስመሽን ጽፈሽ መዞር ምንድን ነው እንዴ? እኔ አንተ ካላፈቀርከኝ አንተ ማፍቀር እኮ እችላለሁ። እኔ አታውቅም እንዴ? አንተ ባታውቀኝም እኔ ብቻ አውቄክ ማፍቀር አልችልም? ማታውቂውን ሰው እንዴት ነው የምታፈቅሪው? እንዴ ሶሻል ሚዲያ ላይ እኮ አለ። አንተ ለምሳሌ አሁን በጣም ብዙ ሴቶች ሊያፈቅሩ ይችላሉ። መውደድና ማፍቀር ይለያያል። ማፍቀር ማለት እኮ የራስሽ የሆነን ሰው ወደ ህይወትሽ አስገብተሽ ምንም አረጋለሁ ምናምን ብለሽ እንትን